ጤና ይስጥልኝ ተመልካቾቻችን የወቅታዊ አምድ መሰናዶአችን ተጀመረ። እንግዲህ የዛሬው የወቅታዊ አምድ መሰናዶ ወደ ዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ቀናና በተለይ ገዳሙ ሊሰራቸው ስላሰባቸው አጠቃላይ የልማት ፕሮጀክቶች የምንቃኝ ይሆናል። በተለይ እነዚህ ፕሮጀክቶች ደግሞ ከቅዱስ ቤተክርስቲያን አልፈው ሀገርና ዜጋን ደግሞ ምን ያህል ተጠቃሚ ያደርጋሉ የሚለውን ሰፊ ማብራሪያ ልናሰጥ እንግዶች ጋብዘናል። የገዳሙ አበምኔት ሊቀ ሊቃውንት አባ አትናቴዎስ እዚህ ስቱዲዮ ተገኝተዋል። ከዛ በተጨማሪ ደግሞ የልማቱ አብይ ኮሚቴ ሊቀ ትጉሃን አርክቴክት ዮሐንስና እንዲሁም ደግሞ የልማት ኮሚቴው አባል አምባሳደር አለም ፀሐይ መሰረት እዚህ ስቱዲዮ ናቸው ማለት ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እናመሰግናለን ስለመጣችሁ። ያው እንደሚታወቀው ዝዋይ ሐመረ ብርሃን በተለይ በ1959 ዓ.ም እንደተመሰረተና በተለይም ደግሞ ጽዮን ማርያምን ጨምሮ ንዋያተ ቅዱሳት የነበሩበት መሸሸጊያ እንደነበር ይታወሳልና እንዳው በማን ተመሰረተ ገዳሙ የሚለውን እሱን አንስተን ከዛ በተጨማሪ የምስረታ ሂደቱ ምን ይመስል ነበር? እድሉን ስለሰጣችሁን እዚህም መተን ስለ ገዳማችን ማብራሪያ እንድንሰጥ ስለጋበዛችሁን በገዳሙ ስም ከፍ ያለ ምስጋናችን እናቀርባለን። የታላቁ የዝዋይ ቅዱስ ገብርኤል ገዳማችን መነሻ ቅድም እንደጠቀስሽው በ1959 ዓመተ ምህረት ሲሆን ገዳሙ እንዲመሰረት ተቋሙ እንዲመሰረት ምክንያት የሆኑት ወይም የመሰረቱት የኢትዮጵያ ሁለተኛ ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ ናቸው። ተቋሙ ሲመሰረት በዓለም አብያተ ክርስቲያናት ድጋፍ በጋራ በመሆን ነው የተመሰረተው። የዓለም አብያተ ክርስቲያናት ተወካይ እንግሊዛዊ ቄስ ሮበርት ይባላሉ። በኢትዮጵያ በቅዱስ ሲኖዶስ የተወከሉት ደግሞ የአርሲ ሊቀ ጳጳስ የነበሩት አቡነ ሉቃስ ናቸው። ለጊዜው ለትምህርት ቤቱ ለተቋሙ መነሻ የሚሆኑ ግንባታዎች እንዲገነቡ እነዚህ በቅዱስ ሲኖዶስ የተወከሉት ብፁዕ አቡነ ሉቃስና በዓለም አብያተ ክርስቲያናት የተወከሉት ቄስ ሮበርት በጋራ ሆነው የግንባታውን ሂደት አከናውነዋል። በ1960 የካቲት 2 ግንባታው ተጠናቆ ብፁዕ ቅዱስ አቡነ ቴዎፍሎስ መርቀውት የስራ ሂደቱን ጀምረዋል። በወቅቱ ሲጀመር መንፈሳዊ ኮሌጅ ሆኖ ነው የተጀመረው። ማሰልጠኛ ቢባልም ግን ለ4 ዓመታት የሚሰጥ ሆኖ ነው የተቋቋመው። እንግዲህ ሲቋቋም በዋናነት በቋሚነት ብፁዕነታቸው የወሰዱት ራእያቸው የነበረው አንደኛ እሳቸውም ተናገሩት ተብሎ የሚነገረው ይህንን ተቋም ወደ ሰሜኑ አካባቢ በወስደው የተለያዩ እምነት ትምህርት ቤቶች አሉ፣ የመማር ማስተማሩ ሂደት አለ፣ ማዕከል ደቡቡንም ሰሜኑንም አካታች ሆኖ በማዕከላዊነት መመገብ የሚችለው ይሄ ተቋም ነው ብለው በማሰብ ሁለተኛ ደረጃ ደግሞ ከደብረ ጽዮን ከደሴያቱ ጋራ ተያያዥነት ያለው ታሪክ ስላለ ለጥናትና ለምርምር አጠቃላይ ሁለንተናዊ ተቋም ሆኖ በትልቅ ደረጃ ሊያድግ የሚችለው ይሄ ተቋም ነው ብለው ሌላው ደግሞ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በአዲስ ኪዳን አብዛኛው ጊዜ የወንጌል አገልግሎቱን የፈጸመበት ጥብርያዶስ፣ ባህረ ገሊላ፣ ባህረ ዮርዳኖስ የሚባሉት ባህረ ጌንሴሬጥ የሚባሉት ቦታዎች ስለሆኑ ይሄም ከባህሩም ከባህር ጋር ደሴቱም ከደሴቱ ጋር በማዋሃድ ያንን ምስጢር ያካትታል በሚል መንፈስ ቅዱሳዊ ሐሳብ በውስጣቸው አድሮ ተቋቁመዋል። በብፁዕ ቅዱስ አቡነ ቴዎፍሎስ ተቋሙ ከ1960 እስከ 1966 ድረስ እንዲህ ባለ መንገድ የማሰልጠን ሂደቱን አከናውነው ወደ 150 ደቀ መዛሙርት በወቅቱ እንደሰለጠኑ ታሪኩ ያስረዳል። ከ1966 እስከ 1971 ዓመተ ምህረት ድረስ ግን ጠፍ ሆነዋል። በሀገሪቱ በነበረው መንግስታዊ ለውጥ አማካኝነት ቦታው ተዘግቶ ይዞታነቱ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆኖ እንዲቀጥል ባህታውያን እንዲጠብቁት ተደርጓል። በወቅቱ በብፁዕ ወቅዱስ አቡነ ተክለ ሃይማኖት ጥር 13 1971 ዓመተ ምህረት በአንብሮተ እድ ተሹመው የሸዋ ሊቀ ጳጳስ የሆኑት ብፁዕ አቡነ ጎርጎርዮስ ታላቁ አባታችን የሸዋ የመላ ሸዋ አሁን ምስራቅ ሸዋ፣ ሰሜን ሸዋ፣ ደቡብ ሸዋ እየተባለ የተከፈለው የዛን ጊዜ አዲስ አበባን ጨምሮ ሸዋ በሚል
ሀገረ ስብከት ነበር የሚተዳደረው። ስለዚህ የመላ ሸዋ ሊቀ ጳጳስ ሆነው ሲመደቡ ዝዋይን ጨምሮ በሳቸው ስር ስለነበረ ደግሞም ቦታውን ከብፁዕ ወቅዱስ አቡነ ቴዎፍሎስ ጋር ሆነው ያዩት ስላዩት አስቀድመው ማለት ነው። እሳቸው ደግሞ በፍጥሞ ደሴት ጨምሮ በግሪክ በኢየሩሳሌም በመዘዋወር የተማሯቸው ትምህርቶች እንደገና ያካበቷቸውንም ዕውቀቶች አሉ። ይሄ ቦታ ደግሞ እሳቸው ላሰቡት ሐሳብ እጅግ ተመራጭ ቦታ እንደሆነ ስላመኑ መንፈስ ቅዱስም ስላሳሰባቸው 1971 ዓመተ ምህረት ያ ቦታ እንደ ሀገረ ስብከት ጭምር አድርገው ውሎ አዳራቸውን እዛ አድርገው የአካባቢውን 12 ልጆች ጌታችን መድኃኒታችን ኢየሱስ ክርስቶስ 12 ደቀ መዛሙርትን መጀመሪያ እንደመረጠ እሳቸውም 12 የአካባቢውን ልጆች መርጠው ገና መሰረተ ትምህርቱን በማስተማር ሰልጣኞችን ደግሞ የ4 ዓመት የነበረው ስልጠና ደግሞ የ4 ወር እንዲሰጥ በአመት 3 ጊዜ 4 ጊዜ እንዲሰጥ በማድረግ ከ1971 እስከ 1982 እስከ ዕለተ ዕረፍታቸው ድረስ በጣም በርካታ ስራዎችን ለቤተ ክርስቲያን ፋና ወጊ የሆኑ ስራዎችን እንዲሰሩ ብዙ ዋጋ ከፍለዋል አባታችን። እንግዲህ ታሪካዊ ሂደቱ እንደሚያሳየው 1971 ብፁዕ አባታችን ቀዳማዊ ወደ ገዳሙ ወረዱ። አሁን ያሉት የእሳቸውን ስም ይዘው የአባታቸውን አስኬማ ተቀብለው የአባታቸውን በትረ ሙሴ ይዘው በመንበራቸው እንዲተኩ እግዚአብሔር የፈቀደላቸው በወቅቱ አባ ተጠምቀ እየተባሉ ከዋልድባ ገዳም በ1973 ከ2 ዓመት ብፁዕነታቸው ከገቡ ከ2 ዓመት በኋላ 1973 ወደ ገዳሙ መጥተው የገዳሙ መጋቢ፣ የገዳሙ አበምኔት፣ የገዳሙ የብፁዕነታቸው እንደራሴ ሆነው በማገልገል በጣም ብዙ ስራ ከብፁዕነታቸው ጋር ሆነው ሰርተዋል። እንግዲህ ከብፁዕነታቸው ዕረፍት ጋር ተያይዞ ብፁዕ አቡነ ቀውስጦስ፣ ብፁዕ አቡነ ገብርኤል፣ ብፁዕ አቡነ ቄርሎስ እና ብፁዕ አቡነ ባስልዮስ 4ቱ ሊቃነ ጳጳሳት ከ1982 እስከ 1987 ድረስ መርተውታል ገዳሙን ማለት ነው። እንግዲህ ቦታውንም ከጥንት ጀምሮ የብፁዕ አባታችንም ዓላማ የሚያውቁ አባታችን ስለሆኑ በቅዱስ ሲኖዶስ ተመርጠው 1987 ህዳር 4 ይህንን የአባታቸውንም ስም ይዘው የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ የገዳሙ የበላይ ኃላፊ ሆነው ተመደቡ። ያንን የነበረው ሊጠፋ ይችላል ተብሎ ተሰግቶበት የነበረው ቦታ ገዳምነቱ እንደቀጠለ ማሰልጠኛነቱም እንደቀጠለ እንዲሆን ደግሞ የቤተ ክርስቲያን ተልእኮ እንዲፈጽም በዚህ መንገድ የተከናወነበት መንገድ ነው ያለውና ታሪካዊ ሂደቱ ይሄ ይመስላል። የካህናት ማሰልጠኛ ተቋም በአሁኑ ወቅት ደግሞ ወደ ስራ አመራር መንፈሳዊ ኮሌጅነት አድጎ የቤተ ክርስቲያን እንቁ የሆኑ ደቀ መዛሙርትን እያፈራ ነው የሚገኘው። እንደው ወደዛ ከመግባታችን በፊት ግን በተለይ ትምህርት ቤቱ ሲመሰረት የነበረው መዋቅራዊ ርዕይ ነበረውና አሁን ካለው በተለይ የቤተ ክርስቲያናችን ተጨባጭ ነባራዊ ሁኔታ ወይም የአገልግሎት ፍላጎት አንጻር እንዴት ነው እየሄደ የሚገኘው? ትላንቱ ርዕይና ከዛሬው ፍላጎት አንጻር እያመጣጠነ ከመሄድ አኳያ ምን ይመስላል? ዝዋይና አካባቢው ለኢትዮጵያ ቤተክርስቲያን ከፍተኛ ባለውለታ የቅርስ ጠባቂ የታሪክ ጠባቂ ተደርጎ ይቆጠራል። የተለያዩ ዓለም አቀፍ አጥኚዎች በተለያዩ መጽሐፍቶቻቸው ጠቅሰውታል። ብዙ እንደው ጎልቶ የሚታወቀው በቅርቡ ዘመን የተጻፈው የነ ግራሃም ሃንኮክ እንግሊዛዊው ጸሐፊ ዘ ሳይን ኤንድ ዘ ሲል መጽሐፍ ላይ ታቦተ ጽዮንን ፍለጋ ላይ እንደሚጠቅሰው በሌሎች የቤተክርስቲያን መጽሐፍት እንደሚታወቀው ታቦተ ጽዮንን ይዘው በጥንቱ ዘመን በ8ኛው መቶ ክፍለ ዘመን የቤተክርስቲያንን ውድ ንዋያተ ቅድሳት የማይተኩ ቅርሶቿን ታቦተ ጽዮንን ይዘው ወደ ዝዋይና አካባቢ ነው የመጡትና የኢትዮጵያ የክፉ ቀን ጊዜ ጠባቂ ቦታ ተደርጎ የታሪክ ጠባቂ ተደርጎም ይወሰዳል። የቁልቢ ገብርኤልም እዛው አካባቢ እንደውም እዛ አካባቢ የሚኖሩት ዛይ የሚባል ቋንቋ ይናገራሉና ዛዮች በአሁን ባለው የአንትሮፖሎጂ ጥናት የትኛውን ብሔር ጋር ወስደሽ እዛ አካባቢ በተለምዶ ከምናቀው የተለየ ቋንቋ የሚናገሩ የተመጣሽ ያላቸው ናቸው። በቤተክርስቲያን ሊቃውንት እንደሚተረከው ከታቦተ ጽዮን ጋራ በኩረ እስራኤል ወደ ኢትዮጵያ ሲመጡ አብረው የመጡ አክሱም አካባቢ ይኖሩ የነበሩ በኋላ በዩዲት ጊዜ በመከራው ዘመን ታቦተ ጽዮንን ይዘው የመጡ እዛው የቀሩ ናቸው። የራሳቸው ቋንቋ አላቸው፣ ለየት ያለ ባህል አላቸው። በርካቶቹ የዛ ማህበረሰብ አባላት እዚህ ዝዋይ ገዳም መተው ሰልጥነው መርጌቶች የሆኑ የቤተክርስቲያን አገልጋዮች ይሆናሉና እንደው
ወደ ኋላም ሳብ ይላል። በኋለኛው ዘመን በተደራጀ መልኩ የጀመረውን ነው ሊቀ ሊቃውንት ያነሱት። እሱም ብዬ እንግዲህ ከዛ ጊዜ ጀምሮ እስካሁን ያለውን የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምን አገልግሎት የቤተ ክርስቲያን ውስጥ ያለውን ሱታፌ ስናስታውስ የትምህርትና የስልጠና ማዕከል ሰው የማፍሪያ ማዕከል መሆኑ ጎልቶ ይታወቃል። እንደሚታወቀው በኢትዮጵያ ቤተ ክርስቲያን ያሉ ገዳማትና አድባራት መለያ ጠባይ ያላቸው፣ አንዳንዱ የፈውስ ቦታ ናቸው፣ አንዳንድ ቦታዎች ጥንታዊ ቅርስና የሚያሳዩት ቁሳዊ ሀብት አላቸው። በኪነ ህንፃ እንደዚህ ይታወቃሉ። አንዳንዶቹ ቃል ኪዳን የተነገረላቸው ተብሎ እንደሚታየው ዝዋይ ስንመጣ እነኛ አይነት ነገሮች አይደሉም መለያው። ዝዋይ መለያው የቤተ ክርስቲያን መሪዎችን በማፍራት ሊቃውንትን በማፍራት ለቤተ ክርስቲያን የሰው ሀብት በማፍራት ተለይቶ የሚታወቅ ነው። ቅድም ሊቀ ሊቃውንት እንዳነሱት በአቡነ ቴዎፍሎስ ጊዜ የተመሰረተው ትምህርት ቤት በቤተ ክርስቲያኒቱ ታሪክ ቀዳሚ ከሚባሉት ኮሌጆች በዘመናዊ መንገድ የተደራጀ የትምህርት ማዕከል ነው። እንደሚታወቀው ቤተ ክርስቲያኒቱ የአብነት ትምህርት ቤቶች ማዕከላት ሆነው ማስመስከሪያ ማዕከላት ሆነው ለዘመናት ተሻግረዋል። ለሺህ ዘመናት የተሻገሩ ናቸው። ዝዋይ ላይ ስንመጣ ግን ያንን ጥንታዊውን የነገረ መለኮት ትምህርትና የመንፈሳዊ አገልግሎት ሊተርጂካል የምንለውን የቅዳሴው የማህሌቱ የሰዓታቱ ወይም የመሳሰለውን አገልግሎት በዘመናዊ መልኩ ማስተማር የተጀመረው ዝዋይ ላይ ሆኖ የመጀመሪያዎቹ ዙር ደቀ መዛሙርት ተመርቀው ነበር። ከዛ በኋላ ተቋረጠ። የመንግስት ለውጥ፣ አጠቃላይ ማህበራዊ ስሪታችን መዋቅራዊ ለውጥ በሀገሪቱ ስለመጣ ቤተክርስቲያን ሲሆን እንደ አዲስ ራሷ ሪስትራክቸር አርጋ ራሷን አዘምና መውጣት ነበረባት። እንደሚታወቀው የዛን ጊዜ ሰበካ ጉባኤ የሚባል ተቋቋመ፣ ማጠቢያ የሚባል አይታወቅም። ከዛ በኋላ ያንን ችግር ለመሻገር ነው እንግዲህ እንደ ታላላቆቹ ሊቀ ጉባኤ የመሰረቱት የሰበካ ጉባኤ ተጠንስሶ ያኔ ከመንግስት ተነጥላ ብቻዋን ስትቆም ቤተክርስቲያን ከፈተና ለመታደግ እነ ሊቀ ጉባኤ አባበራ ይታወሳሉ በዚህ ታሪክ ውስጥ። እና ልክ ያ እስኪሆን ድረስ ትምህርቱ ተቋረጠ። ባለቤት ይፈልግ ነበር። ምዕመናን መተው እስኪደግፉ ተደራጅተው እስኪያግዙ ገዳሙ የሆነ ጊዜ ጠፎ ነው መቆየት ነበረበት። እና ያ የመከራ ጊዜ ተሻግሮ እንግዲህ ገዳሙ እንደገና ሲመሰረት እድለኛ ሆኖ አቡነ ጎርጎርዮስ ካልዕን አገኘ ቦታው። አቡነ ጎርጎርዮስ ካልዕ ደግሞ የጥንቱን መሰረት ርዕዩን ይዘው ሰው የማፍራት ጉዳዩ ላይ ያተኮሩ ደስ የሚለው ስልጠና ነው የጀመሩት። ብዙ ጊዜ ጠቅሳታለሁ። ዝዋይ ገዳም ለሚሄድ ሰው በተለይ በበዓላት በተለዩ ጊዜያት ከሚዘመሩ መዝሙራት አንድሞ ወዳት መዝሙር አለች የምትጠቀስ ገዳሙ ስለ ጎርጎርዮስ ሐመረ ብርሃን ጽንፈ ባሕር ነው የኔታ ተተመሰሎ ለደብረ ታቦር መካነ ምስጢር አምጣነ ታፈር ጳጳሳት። ደብረ ታቦርን ትመስላለች ያቺ መካነ ምስጢር የምስጢር ቦታ ደብረ ታቦርን ትመስላለች። ምክንያቱም መካነ ምስጢር ላይ ቤተክርስቲያን መሪዎችን ነው መድኃኔዓለም ኢየሱስ ክርስቶስ ለብቻው ወስዶ አዳራ ያላቸው መመሪያ የሰጣቸው የምስጢር የሚባሉ የቤተክርስቲያን መሪዎችን ነው እዛ ይነገራቸው። ልክ እንደዚሁ ዝዋይ በቁሳዊ ሀብቱ የሚመች ቦታ ሆኖ አይደለም፣ ግን ለቤተክርስቲያን የተሰጠ ዓላማ ያለው ሰው ሄዶ ሰው የሚሆንባት ቦታ፣ ሰው ሆኖ እንደ አዲስ በአዲስ ተፈጥሮ የሚፈጠርባት ቦታ ናት። በ2006 ዓመተ ምህረት አሁን የገዳሙ የበላይ ጠባቂ የሀገረ ስብከቱ ሊቀ ጳጳስ የቅዱስ ሲኖዶስ አባል ብፁዕ አቡነ ጎርጎርዮስ ካልዕ ልጆቻቸውን ሰበሰቡና በተለያየ ሙያ ዘርፍ ያሉ ሰበሰቡና የገዳሙን አገልጋዮች መጋቢዎች ሰብስበው የሀገረ ስብከታቸውን ስራ አስኪያጅ ጨምሮ ሌሎች የሥራ ኃላፊዎችን ሰብስበው የገዳሙ ርዕይ ምን ይሁን እስካሁን የመጣንበት እስካሁን መጣን አሁን ደግሞ ዘመኑ እየከበደ መጥቷል። ዘመኑን የሚዋጅ አገልግሎት ገዳሙ ዘመን ተሻጋሪ ቤተክርስቲያን አገልግሎት እየሰጠ እንዲያልፍ ምን ብንሰራ ይሻላል የሚል የምክክር ጉባኤ አዘጋጅተው ነበር። እዛ 2006 ላይ በተደረገው ምክክር ጉባኤ እግር ገጥሞኝ ዘመን ገጥሞኝ ተገኝቼ ነበርና ሶስት መሰረታዊ ጥናቶች አስጠኑ። አንደኛው የአብነት ትምህርቱን እስካሁን ከመጣበት ትንሽ በተደራጀ መልኩ ማዘመን፣ መምህራንና ተማሪዎቹን ማዕከል አድርጎ ማዘመን አንዱ ነበር። ሁለተኛ ገዳማዊ ህይወቱም ትንሽ ሰልጠን ያለ ዘመናዊ ገዳም ሆኖ እንደው ብዙ ቦታ የምናየው በጤና በሌሎች መሰረተ ልማቶች የተጎዱ አይነት ሳይሆን እንደው ለጸሎት ለአገልግሎት የተመቸ ገዳም እንዲሆን ገዳማዊቱ። ሶስተኛው እና መሰረታዊ አንቺ ያነሳሽው ትምህርትና ስልጠናው ምን ይሁን እስካሁን የ6 ወር የ3 ወር ኮርስ እየተሰጠ መጣ። የክረምት ስልጠና ስንሰጥ መጣን። እንደው ዕድሜ ልካችንን ኮርስ ነው ወይ ስንሰጥ የምንኖረው ትንሽ አይሻገርም የሚል ጥናት ነበራቸው። እሱ ጥናት ላይ አንዱ የቀረበው ከአዲስ አበባ ዩኒቨርሲቲ ከትምህርት ሚኒስቴር ከሌሎች ከፍተኛ የትምህርት ተቋማት
በማስተማር ልምድ ያላቸው ስርዓተ ትምህርት በማበልጸግ ልምድ ያላቸው ባለሙያዎች ስርዓተ ትምህርት እንዲያዘጋጁና የኮሌጁ ሐሳብ የተጠነሰሰው ያኔ ነው። የዚህ ሐሳብ ባለቤትም ብፁዕ አቡነ ጎርጎርዮስ ናቸው። ብዙ ቦታዎች ቤተክርስቲያኒቱ ሰባኪያን ማሰልጠኛ ማዕከላት አሏት። ተጨማሪ ሰባኪ ማሰልጠኛ ብንከፍት ብዙ አዲስ ስራ ለቤተክርስቲያን አንጨምርላትም፣ ያለውን ነው የምናጸናው። ከዛ ይልቅ ቤተክርስቲያን የጎደላትን የቸገራትን መስመር ብንፈልግ አሉና እሳቸው ያመጡት መሪዎች ብናፈራ አሉ። የገዳሙ የጥንቱም የሆነው አሁንም ያለውን አጽፈን ብንቀጥል የአመራር ማሰልጠኛ ማዕከል እናርገው። እንደሚታወቀው በተለያዩ ሀገራት ያሉ መንግስታት የአመራሮቻቸውን የሚያበቁበት ቀድመው ኢንኩቤት የሚያደርጉት የሚያዘጋጁበት ማዕከል አላቸው። ሀገራችን ለምሳሌ የማኔጅመንት ኢንስቲትዩት የሚባል የአመራር ኢንስቲትዩት አላት። ቤተክርስቲያን አልነበራትም። ስለዚህ የአመራር ኢንስቲትዩት እንዲሆን እሳቸው አሰቡ። ይሄን ሲያስቡ እንደው ዝም ብሎ ምኞት ብቻ አይደለም፣ መሰረት ነበረው። ምናልባት በኋላ እናነሳ ይሆናል። ከ16 በላይ የቅዱስ ሲኖዶስ አባላት የሆኑ ሊቃነ ጳጳሳት የወጡበት ቦታ ነው። እንደዚህ በጳጳሳትን በማፍረት የታደለ ቦታ የትም አላቅም። እሱ ብቻ ሳይሆን በርካታ ሊቃውንተ ቤተክርስቲያን አሁን አዲስ አበባም ሆነ በመላው ዓለም የምናያቸው የደብር አስተዳዳሪዎች፣ መሪዎች፣ ሊቃውንት፣ መነኮሳትን፣ አገልጋዮች፣ ሌሊቱን በማህሌት ቆመው የሚያድሩ መርጌቶችን፣ ሰባኪያን ወንጌል በተለየ ጸጋና ጥበብ የሚያስተምሩ ሰባኪያን አሁን ጎልተው የምናቃቸው በአዲስ አበባም በኢትዮጵያም ከኢትዮጵያ ውጪ የምናቃቸው ትልልቅ ሰባኪያን የዘዋይ ተጽዕኖ ያረፈባቸው በጎ ተጽዕኖ ያረፈባቸው ናቸውና ወደ መሰረቱ መለሱ ተላሉ አቡነ ጎርጎርዮስ። መሪና ፍራ ነበር ያሉት። ይሄንን ቅዱስ ሲኖዶስ ተቀበለላቸው ጥናታቸውን። በጥናቱ መሰረት ኮሌጅ ተመስርቶ አሁን ስንተኛ ዙር ነው ያስመረቅነው? 5ኛ ዙር በአድቫንስ ዲፕሎማ በአመራርነት አስመርቀናል። አንዱ እንግዲህ የጥናቱ አካል ይሄንን ወደ ዲግሪ ለማሳደግ፣ ሁለተኛ ዲግሪ ማስተርስ የሚያስተምር ፒኤችዲ የሚያስተምር ዩኒቨርሲቲ እንዲሆን ጥናት እየተዘጋጀ ነው። በጥንቱ ራዕይ ላይ ጸንቶ የቆመ ቦታ ነው ላለሁ። እንዳው እዚህ ጋር ቀደም ሲል በተለይ ስርዓተ ትምህርቱንና ስትራቴጂውን ሲያነሱልኝ ነበርና ተጨማሪ ሀሳብ ብናነሳ ብዬ ነው። እዚህ ላይ ለተመልካቾቻችንም ግልጽ ለማድረግ የእውቀት ሽግግሩን ለማፋጠንና በተለይም ተቋማቱ ተመራጭ መንሳዊ ማዕከል ለማድረግ የራሱ የሆነ ስርዓተ ትምህርት ቀርጾና ስትራቴጂ ነድፎ እየተንቀሳቀሰ የሚገኝበት ሁኔታ አለና እንዳው ያ ነገር ምን ይመስላል? በምን አይነት አካሄድ እየሄደ ይገኛል? ቤተክርስቲያን አካባቢ አብዛኛው የምናያቸው ችግሮች እዚህም እዛም የምናያቸው ይሄን ፕሮግራም የሚያደምጡም ሰዎች የሚረዷቸው በየአጥቢያ ያሉብን ቅዳሴ 6 ሰዓት እንግባ የሚል ጭቅጭቅ ተፈጥሮ አያውቅም። የሌሊቱ ማህሌት ምን ይሁን የሚል ችግር የለብንም። የኪዳኑ ወይ ሌሎች ሊተርጂካል የምንላቸው መንፈሳዊ አገልግሎት ላይ ችግር አልገጠመንም። ምክንያቱም ተሰርቶ አልቋል፣ ኖረንበታል። ግጻዊ ያለው ስርዓተ ቤተክርስቲያን ተወስኖለታል። ያልተወሰነለት ጉባኤ የሌለን ጉባኤ ወስነን ያላስተማርናቸው ዘመኑ ይዞ የመጣቸው ጉዳዮች አሉ። አስተዳደራዊ ጉዳዮች፣ ገንዘብ ማስተዳደር፣ የሰው ሀብትን ማስተዳደር፣ ምዕመናንን ማስተዳደር፣ ይሄን የመሳሰሉ ጉዳዮች አዳዲስ ቤተክርስቲያን በእኛ ዘመን የገጠሟት ናቸው። ስለዚህ በዚህ ተዘጋጅተን ስላልኖርን ጉባኤ ቤትም ለዚህ ስለሌለን ችግር ገጠመን። እስቲ ይሄንን ችግር የሚፈታ አሉን አንደኛው። ሁለተኛው የቤተክርስቲያን አገልጋዮች ዘመኑን የሚዋጁ ጥናትና ምርምር የሚያደርጉ ከእውቀት ወደ እውቀት እየተሸጋገሩ ዘመኑ በሰጠው እድሎች ቴክኖሎጂዎች የሚጠቀሙና በዚህ ጉዳይ ላይ ጥናትና ምርምር የሚያደርጉ ሁለተኛ ዲግሪ 3ኛ ዲግሪ የሚማሩ አገልጋዮች ለምን አልኖሩንም? እንደው ኮናብነት ትምህርት ቤት ብቻ ተመርቆ እድሜ ልኩን ቤተክርስቲያን ሲያገለግል መኖር ከሚሆን ዘመኑ የፈቀደውን እውቀት ደግሞ በሁለት በኩል የተሳለ ሰይፍ እንዲሆን ከማሰብ ነው። ስለዚህ ስርዓተ ትምህርቱ ሲቀረጽ የቤተክርስቲያን ልጆች የሆኑ ገዳሙን በአንድም በሌላ የሚያውቁ ምሁራን ሰብስበው ይሄ ስርዓተ ትምህርት ሲዘጋጅ ከተቀረጹት ኮርሶች ሁለቱን ማስማማት ነው። የቤተክርስቲያኑን ጥንታዊ ትውፊቷን ሳትለቅ ዘመኑ የፈቀደውን ቴክኖሎጂና ጥናትና ምርምር ይዛ እንድትሄድ ነው። ስለዚህ ትምህርቱ ሲሰጥ ግዕዝን ማዕከል ያደረገ አማርኛን ማስተማሪያ፣ ሌሎች ደግሞ ቋንቋዎችም አሁን የሚነገሩ በሀገሪቱ ያሉትን ቋንቋዎች ግምት ያስገባ፣ ከዛ ደግሞ እንግሊዘኛ የመማሪያ ምንድነው ሜተድ ኦፍ ኢንስትራክሽን የምንለው የማስተማሪያ ማዕከሉ ደግሞ እንግሊዘኛ እንዲሆን አድርጎ ይሄን የተደረገበት ምክንያት የምናነባቸው መጻሕፍት የኢትዮጵያ ሊቃውንት የጻፏቸው ብቻ አይደለም። የምርምር ስራዎቻቸው ወደ ኋላ ሄደን ከ4ኛው ከ3ኛው መቶ ክፍለ ዘመን ጀምሮ የነበሩ ሐዋርያውያን አበው አፖስቶሊክ ፋዘርስ የምንላቸው አባቶች ያጠኗቸው
ከዛ በኋላ ተከትሎ የመጡ ሊቃውንት የጻፏቸው የነ ቅዱስ አትናቴዎስ እና ቄርሎስን መጻሕፍት የሚመረምሩ በእኛ ዘመን የተጻፉትን የሚያዩና ደግሞ ወደፊት ደግሞ የሚመለከቱ እንዲሆን ታስቦ ነው። በሁሉም የቋንቋ ማዕከል እንዲሆን በሱ ችግር እንዳይገጥመን ነው። ከዚህ የተነሳ ቋንቋው ይሄ ሲሆን የትምህርት ይዘቱ ግን አንደኛ የአብነቱ ትምህርት ይሰጣል። ለምሳሌ የአዲስ ኪዳን ደቀ መዛሙርት በቋሚነት ጉባኤ ያላቸው ይማራሉ። የዚሁ ፕሮጀክት አካል ወይንም የኮሌጁ አካል ሆነው የአዲስ ኪዳን ደቀ መዛሙርት አሉ። እነሱ የጥንቱን የትርጓሜ ይትባሃል ይዘው ግን ደግሞ ዘመናዊ ኮርስ አብረው ይጨመርላቸዋል። ሁለተኛው እንደ ሴሚናሪ ወይ ደግሞ ስልጠና የሚወስዱ በ3 ዓመት የሚማሯቸው የብሉያት የሐዲሳት ኮርሶች እንደተጠበቁ ነው። ከዛ በተጨማሪ ለምሳሌ ኮምፒውተር፣ ፕሮጀክት ማኔጅመንት፣ አካውንቲንግ፣ ቸርች ማኔጅመንት፣ ፕሮጀክት ማኔጅመንት የመሳሰሉ ኮርሶች ገብተዋል። የሰው ሀብት አስተዳደር የሚሉ ኮርሶች አሉ። ይሄንን በየትኛው አብነት ትምህርት ቤት ውስጥ የምናገኛቸው ትምህርቶች አይደሉም። ቤተክርስቲያን ግን በተግባር እየዋለቻቸው እየኖረችባቸው ነው። ስለዚህ እነኚህን ኮርሶች ልጆቹ ይማራሉ። እሱ ብቻ ሳይሆን ለቀጣዩ እንደየትጋታቸው ለቀጣዩ የትምህርት ፍላጎታቸው የሚያመቻች ይሆናል። ምን ማለት ነው? ከዛ ከተመረቁ በኋላ ማስተርሳቸውን ልማር ቢሉ ፒኤችዲያቸውን ልማር ቢሉ ወይ ደግሞ በዚህ ጉዳይ ላይ ጥናትና ምርምር እንስራ ቢሉ እንደሱ እንዲመራመሩ እንዲያጠኑ ከዛ ደግሞ እንዲገለገሉ ታስቦ የተዘጋጀ ኮርስ ነው። የኮርስ አሰጣጡን እግረ መንገዴን ጠቀስ አድርጌ ለማለፍ ከተለመደው የክፍል ውስጥ ትምህርት በተጨማሪ የተግባር ልምምድ ያለበት ነው። ለነገሩ ዘዋይ ሲጠቀስ ሁልጊዜም የሚነሳ ጉዳይ አለ። ትምህርት ስራና ጸሎት ተነጣጥሎ አይታዩም። አንዱ ሊጎል አይችልም። እንደው በጥንቱ ባህል ላይ የቤተ ክርስቲያኒቱ ህይወት ላይ የገዳሙ ርዕይ ላይ ተመስርቶ የተዘጋጀ ስርዓተ ትምህርት ነው። ይሄ ስርዓተ ትምህርት ገዳሙ ላይ ብቻ ተቀርጾ የቀረ አይደለም። ቅዱስ ሲኖዶስ ላይ ቀርቦ ምልዓተ ጉባኤ ላይ ቀርቦ የቅዱስ ሲኖዶስ አባላት ሐሳብ ሰጥተውበት አመስግነው እንደውም አንዳንድ አባቶች እኔ በአካል ነበርኩኝ እንደው እግዚአብሔር እድሜና ዘመን ፈቅዶልን የዘዋይን ፍሬ ባየን እንደው አሁን በመትመኙት መንገድ ተሰርቶ ባየን ብለው የሚጓጓ አባቶች ቅዱስ ሲኖዶስ ላይ ምልዓተ ጉባኤ ላይ ሐሳብ ሲሰጡ ሰምቻለሁ። ስለዚህ የቤተ ክርስቲያኒቱ ካሪኩለም ነው፣ የቅዱስ ሲኖዶስ ካሪኩለም ነው የምለው። ማሰልጠኛ ወደ መንፈሳዊ ኮሌጅ ያደገ ሲባል ማሰልጠኛነቱን እትቶ ወይም በኮሌጁ ተውጦ ሳይሆን በገዳሙ ህፃናት ማሳደጊያ ያለ ራሳቸውን ችለው የህፃናት ግቢ ያለ ቢታንያ ይባላል። ከዛ ጋር ተያይዞ ደግሞ የመነኮሳት ገዳም እንደመሆን መጠን ደግሞ መነኮሳት አሉ። ከዛ ወጣቶች ደግሞ አሉ፣ የአብነት ተማሪዎች። መነኮሳቱም ህፃናቱም ወጣቶቹም በጋራ ትምህርት ዘርፍ ላይ በየራሳቸው የትምህርት ዘርፍ ይማራሉ። ሁሉም የማይማር ገዳም ውስጥ አይኖርም ዝዋይ ገዳም። ስለዚህ ማሰልጠኛው ወደ ኮሌጅ ያደገ ሲባል ኮሌጅ ተቋቋመ እንጂ ማሰልጠኛነቱ እንዳለ እንደተጠበቀ ነው። የሰው ልማት ላይ እንግዲህ በርካታ ስራዎችን እንደሚሰራ ስለሚታወቅ ከዚህ አኳያ እንደው አምባሳደር ተጨማሪ ሀሳቦችን የምታነሽልን ካለ? የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና የማህበረ ቅዱሳን ትስስር ምንድነው የሚለውን ነው ይሄ ጉዳይ የሚወስደን። ወንድሞቻችን እንደነገሩን ቀደም ሲል ከብፁዕ ታላቁ አባት ከብፁዕ አቡነ ጎርጎርዮስ የዝዋይ ሐመረ ብርሃን ገዳም ከ1971 ጀምሮ የካህናት ማሰልጠኛነቱ ሲቀጥል በየሀገረ ስብከቱ ከካህናት ብቻ ሳይሆን በጣም የሚገርመው ትኩረታቸው ወጣቶች ላይም ስለነበር ከሰንበት ትምህርት ቤቶች ወደዚህ የ3 ወር ኮርስ ማሰልጠኛ ወይም በክረምት ወር የሚደረገው ማሰልጠኛ ከሰንበት ትምህርት ቤት የሚገቡ ነበር። ስለዚህ የዚህ እድል ተጠቃሚ የነበሩት አባታችን ወንድማችን ዛሬ ላይ ኑሯቸውን በአሜሪካ ያደረጉት መላከ ጽዮን ቀሲስ በላቸው ወርቁ ይሄ እድል ከሰንበት ትምህርት ቤት ወደዚህ ገዳም የመሄድ እድል አጋጥሟቸው ነበር። ስለዚህ ብፁዕ አባታችንን አቡነ ጎርጎርዮስን የማወቅ የመገናኘት እድሉ ነበር። እንደሚነገረው የብፁዕ አባታችን የሰው ማቅረብ የልጆች የወጣቶች ለቤተክርስቲያን አገልግሎት ማዘጋጀት ካላቸው ፍላጎት አንፃር ወንድማችን ወደ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ በ6 ኪሎ
በገቡበት ወቅት ደግሞ በ1980 ዓመተ ምህረት እንደዚሁ 12 የሚሆኑ የዩኒቨርሲቲ ተማሪዎችን ቀሲስ ሙሉጌታ ቀሲስ ዶክተር ሙሉጌታ በወቅቱ ዛሬ ላይ ቅዱሳን መስራች ናቸው። ዛሬ ላይ ደግሞ የማህበረ ቅዱሳን ሰብሳቢ አቶ ካሳሁን ኃይለ ማርያም ሌሎችም ያሉበትን ለዚህ ለማሰልጠኛው ወደ ዝዋይ ሂደዋል። እንግዲህ ብፁዕ አባታችን የቤተክርስቲያን ችግር የምእመናንን የወጣቶችን ተሳትፎ በአገልግሎት የማነጽ ከርቀት የማሳየት ችሎታው ስለነበራቸው በወንድሞቻችን ላይ ይሄንኑ አስርጸው ስለነበረ ከዛ በኋላ ሳይቋረጥ በርከት ላሉ ጊዜያት በመካከልም እንዲያውም አርክቴክት ዮሐንስም ይሄንንም የማስተባበር ነበራቸውና ከየዩኒቨርሲቲው ከየተቋማቱ ከሚገኙት በክረምት ወራት በዚህ ዩኒቨርሲቲ የተወጣጡ ተማሪዎችን ስልጠና ያሳትፍ ነበር። እንግዲህ ይሄ ቀደም ሲል ለማህበረ ቅዱሳን መመስረት በጣም ጉልህ የሆነ መመስረት ብቻ አይደለም መቀጠል መሬት ይዞ ማህበሩ መሬት ይዞ ሩቅ አልሞ እንዲሄድ ትልቁን አስተዋጽኦ አድርገዋል ማለት ነው። ስለዚህ ከዛም በኋላ ደግሞ በተከታታይ ስልጠናዎችም ይካሄዱ ነበርና ማህበሩ ባንድ ራዕይ እንዲፈስ እጅም እንዲዘልቅ ይሄ ትልቅ አስተዋጽኦ አለው። ለዚህ ነው ማህበረ ቅዱሳን ሲነሳ ብፁዕ አባታችን አቡነ ጎርጎርዮስ ሁሉ ጊዜ ይነሳሉ ምንም ይነሳሉ ከ40 ዓመት በኋላም በብዙዎች ልብ ውስጥ እንደ አዲስ እንደ አንድ ቀን ተቀርጾ ነው የምታዩ። እንግዲህ ደግሞ ዛሬ ላይ ያው የብፁዕ አቡነ ጎርጎርዮስ ስም የተሰየሙ ትምህርት ቤቶች በመላው ዓለም በመኖራቸው አይደለም በማህበሩ አባላት ብቻ በልጆች በወጣ በትንሽ ልጆች አንደኛ ደረጃ ሁለተኛ በሚማሩ በ50 ሺህ በሚቆጠሩ ልብ ውስጥ ተቀርጸው አሉና ይሄ ተሰስሩ ይሄን ነው የሚመስለው። እስካሁን የተሰሩት የልማት ስራዎች ምን ያህል ውጤታማ ነበሩ? ምናልባት እንግዲህ የተለያዩ ተግዳሮቶችም እነዛ ስራዎች ሲሰሩ ያጋጥማሉ ብዬ አስባለሁ እና እነዛን ተግዳሮቶች ቢያነሱልና በተለይ ሀይቅ ዳር እንደመሆኑ መጠን ደግሞ ሀይቁን ተንተርሶ የልማት ስራዎችን በመስራት የአካባቢውንም ማህበረሰብ ሀገርንም ተጠቃሚ ከማድረግ አኳያ ከዚህ በፊት የነበሩት የልማት ስራዎች ምን ይመስላሉ? በዋናነት እንግዲህ ልማት በሁለት መንገድ ነው የሚከፈለው። የሰው ልማት አለ፣ የተፈጥሮ ልማት አለ። ገዳሙ ያለውን በግቢ ውስጥ ያለውን ይዞታ የአካባቢውን አየር ሊቋቋሙ የሚችሉ ዛፎችን ከመትከል ቦታውን ወደ ለምነት እንዲቀየር ከማድረግ አኳያ በጣም የተዋበ አካባቢ የተዋበ ግቢ እንዲሆን በማድረግ በጣም ብዙ ስራ ተሰርቷል። ቦታው አካባቢው ላይ ያለ እስከማይመስል ድረስ በጣም ብዙ ድካም ተደክሞበታል። አንዱ እሱ ነው። ሁለተኛው ከዚህ ጋር ተያይዞ ደግሞ ያው ባለችን ጥቂት መሬት ብርቱካን በቀደማዊ አባታችን ጭምር በጣም ገዳሙ ብርቱካን በማምረት ይታወቃል። ግን አሁን ላይ የቆየ ሲሄድ ቦታው ጨዋማ ወደ መሆን ስለተለወጠ ሀይቅ ዳርቻም ስለሆነ ብዙ የማምረት አቅሙ ያን ያህል ነው። ሆኖም ግን ያለውን መሬት ለሙዝ፣ ለብርቱካን፣ ለሎሚ እና ደግሞ ያው የጓሮ አትክልት እንደ ለፓፓየም ጭምር እንደ በቆሎ የመሳሰሉ ነገሮችን ያን ያህል የዓመቱን ገቢ ይሸፍናል ባይባልም እነዚህን ልማቶች ያለማል ገዳሙ። ከዛ በተጨማሪ ደግሞ እንግዲህ ከዚህ በፊት የነበረው የአኗኗር ዘይቤ በተለየ መንገድ እንዲሻሻል ለምሳሌ ህፃናቱም አዋቂዎቹም በአንድ ግቢ ነበረ ከዚህ በፊት ይኖሩ የነበረው። አሁን ግን የህፃናቱ ግቢ ራሱ ችሎ እንዲሰራ እንዲገነባ ከዚህ በፊት ብዙዎቹ አሁን ሲጠቀሱ የነበሩ ሊቃነ ጳጳሳት ጨምሮ ብዙ ምሁራን ያፈራው ግቢ ደግሞ ከጊዜ ብዛት የተነሳ ወደ ማርጀትና ወደ መፈራረስ ሲሄድ እሱን ሙሉ በሙሉ በማደስ
እንደገና ደግሞ የመነኮሳት ግቢ አልነበረም። የመነኮሳት ግቢ ደግሞ ራሱ ችሎ መነኮሳት የራሳቸው ግቢ እንዲኖራቸው እንደገና የመምህራን ግቢ በማሰራት እነዚህ በጎ አድራጊዎችን በማስተባበር ሲሰራ ቆይተዋል። ከዚህ ወጣ በማለት ደግሞ ወደ ከተማው የከተማውን ማህበረሰብ ያቀፈ የአካባቢውን ማህበረሰብ ያቀፈ ስራ በመስራት በኩል ደግሞ G+4 መንታ ህንፃ በመሆራን አስጠንቶ 7200 ካሬ የራሱ የሆነ ግቢ ያለው እሱ ላይ አሁን የመጀመሪያ ወለል እየተሞላ ያለበት ሂደት ነው ያለው። በጣም ግዙፍ ህንፃ ነው። እሱ ሲያልቅ የአካባቢውን ህብረተሰብ በብዛት ጠቃሚ ሊሆን የሚችል የተምሮ ማስተማር ሂደት ያከናውናል ብለን እናምናለን። አንዱ ይሄ ነው። ሁለተኛው እንግዲህ የሰው ልማት ላይ ቅድም አምባሳደርም ሊቀ ትጉሃንም ሲሉት እንደነበረው ብዙ የአካባቢውን ህብረተሰብ የጠቀመው የአካባቢውን ልጆች በመሰብሰብ በስነ ምግባር በማሳደግ ለሀገርም ለቤተ ክርስቲያንም እንዲበቁ በማድረግ ነው። በተለይ አሁን ደግሞ በአዲስ መልክ አገልግሎቱን ይበልጥ ለማስፋፋት የነደፋቸው አዳዲስ የሆኑ የልማት እቅዶች ወይም ፕሮጀክቶች አሉና ፕሮጀክቱ ምን ይዟል፣ ምን ላይ ያተኩራል የሚለውን ነገር በቅድሚያ እናንሳና በተለይ መቼ ይጀምራሉ የሚለውን ደግሞ ከዛ እንቀጥላለን። ይሄ ያሁኑ መርሃ ግብር ወይም ፕሮግራም አዲስ አይደለም። አንዱ የገዳሙ የእድገት ውጤት ነው። የሄደበት የእድገት ውጤት ነው። ቅድም እንደተባለው በ2006 ዓመተ ምህረት ኮሌጁ እንደተመሰረተ ሁሉ አሁን ደግሞ ስንመጣ እየተደራረበ የመጣውን እስካሁን ለግማሽ ክፍለ ዘመን በትምህርትና በስልጠና የሄደበትን እሱን ማጽናት እና ማስፋት ነው። ይሄ ሐሳብ እንግዲህ ብፁዕ አባታችን አቡነ ጎርጎርዮስ ሳልሳዊ ይሄን ገዳም እኔም በዚህ ገዳም ረጅም ጊዜ ተቀምጫለሁ። እንግዲህ ያው ስለዚህ ከዚህ በኋላ ደግሞ እናንተ ትኩረት አድርጋችሁበት እኔ ያለሁኝ አንድ ጠንካራ ስራ መስራት አለብን። ገዳሙ በቋሚነት ገቢ ማግኘት ይኖርበታል። ይሄንን የቤተክርስቲያን አገልግሎት ለመፈጸም የሚል መልእክት በገዳሙ ተገኝተን ከሳቸው የተቀበልነው። ስለዚህ እኛ ቁጭ ብለን እንደ አብይ ኮሚቴ በደንብ ገዳሙ አሁን ምን አለው የሚለውን አይተን ዓላማ አስቀምጠን ፕሮግራም ቀርጸን በፕሮግራም ስም ደግሞ ልዩ ልዩ ፕሮጀክቶችን አስቀምጠን የፋይናንስ ፍላጎቱን አስቀምጠን የጊዜ ሰሌዳ አስቀምጠን የተለያዩ ስቴክሆልደሮች የምንላቸው ደግሞ አጋሮቻችንን አስቀምጠን ነው አሁን ባለፈው ሰኔ 28 መክፈቻ ያደረግነው። ስለዚህ ይሄ አሁን የምንሰራው እንቅስቃሴ አንደኛ ዓለም አቀፋዊ እንቅስቃሴ ነው። እሱን አተኩረን እናገራለን። ለምን ይሄ ዓለም አቀፍ ሆነ የሚለውን ያው መጣበታለሁ። ሁለተኛ ዓላማው ምንድነው ብለን ስንል ሶስት ዋና ዓላማዎች አሉት። ይሄ ሀብት ማሰባሰብ ስንል ሀብት ገንዘብ ብቻ አይደለም። ሀብት ከሰው ይጀምራል። ስለዚህ ይሄ ገዳም ለ50 ዓመት በርካታ በአጫጭር ኮርሶችን በረጅምም በገዳሙን በመቀመጥ ቢሆን በጣም በርካታ ያፈራው ምንድነው ሰው ነው። እነዚህ ሰዎች ደግሞ የጠፉ ሰዎች አይደሉም። በጣም በሚገርም ሁኔታ በጣም ብዙ አገልግሎት የሰጡ ምእመናንን በእምነታቸው እንዲጸኑ ያደረጉ የቤተክርስቲያንን ተልእኮ የተወጡ በመላው ዓለም የሚገኙ ናቸው። ስለዚህ እነዚህን በአንድ ዓላማ ማስተሳሰር ከሚሰጡት አገልግሎት እንዳለ ሆኖ ደግሞ ዞር ብለው ገዳማቸው ለቤተክርስቲያን የሚያደርገውን አገልግሎት እንዲያጠናክር እንዲያዩ ኔትወርክ መዘርጋት ነው። የትስስር መፍጠር ነው። በአንድ ራዕይ እንዲጓዙ ስለገዳሙ ማድረግ ነው። ይሄ ትልቁ የመጀመሪያው ዓላማ ነው። ሰውን በአንድ ዓላማ ሲመጣ ነው ወደሚቀጥለው ስራ የሚሄደው። ሁለተኛው ዓላማችን ገዳሙ
አሁን ላይ ስናወራ ስለ ስራው አወራን ስለ ውጤቱ አወራን እንጂ ስለ ተግዳሮቱ አላወራን ማውራትም ስለማንፈልግ ነው ብፁዕ አባታችን አቡነ ጎርጎርዮስ ሳልሳዊ በገዳሙ ያሉ መነኮሳት ቅድም ስማቸው የተጠቀሱ ሁሉ የገዳምን ልጆች ለማቆየት ለማሳደግ ስልጠናው ሳይቋረጥ እንዲሄድ ለማድረግ መነኮሳትን ለማቆየት ምን ሩቅ እርምጃ እንደተጓዙ መረዳት በጣም ግልጽ ነው ምንም ይሄ ዝርዝር አያስፈልገው ስለዚህ ገዳሙ ከዚህ በኋላ ግን የራሱ ቋሚ ገቢ ሊኖረው ይገባል ምንም ቋሚ ገቢ የለው ይሄ የመጀመሪያው ስራችን ነው አሴት ሀብት እንዲኖረው መፍጠር ነው ሁለተኛው ግን ገዳሙ ደግሞ አላማው ሶስተኛው ማለት ነው አላማው ንብረት ማፍራት አይደለም የአባቶቻችን ራዕይ ምንድነው ለቤተክርስቲያን ብቁ አገልጋይ ማፍራት ነው ስለዚህ ያሉትን ስራዎች ስልጠናዎች ሌሎችንም ማየት ነው ይሄንን ካስቀመጥን በኋላ ለዚህ የሚሆን ገዳሙ ምን ሀብት አለው ብለን ስንል ቅድም እንዳለው ነው የሰው ሀብት አለው ልምድ አለው ለረጅም ጊዜ ያካበተው የስልጠና ልምድ አለው ለህብረተሰብ አገልግሎት የመስጠት ልምድ አለው ገዳሙ ልጆችን ያሳድጋል ለቁም ነገር ያበቃል በስነ ምግባር ያንጻል ይሄ ህብረተሰብ ማገልገል ነው ቅድም አንቺም እንደተጠቀሹ ገዳሙ ዘመናዊ ነው እውነት ለመናገር ጥሩ ምቹ ስፍራ አለው እና ይሄንን ካለው የሰው ሀብት ጋር ስናጣምር ብዙ ስራ መስራት እንችላለን የሚለው ነው የተረዳ ነው እንግዲህ ይሄን ካዝን በኋላ እንዳልኩሽ አዲስ ፕሮግራም አይደለም ግን በዋናነት አንደኛ መርሃ ግብር ያልነው ትምህርትና ስልጠና ነው ቅድም የተባለው የተነገረለትን ኮሌጅ አስፈላጊነቱ የተጠቀሰውን የሥራ አመራር ኮሌጅ በዲግሪ ደረጃ ከፍ ማድረግ ያስፈልጋል ለዚህም ብዙ የኢንፍራስትራክቸር ግንባታዎች ያስፈልጋሉ የሀብት ማስተባበሪያ ንቅናቄ ብለን የሰየምነው 5 ፕሮግራሞች ነው በዋናነት ያሉት የመጀመሪያው ፕሮግራም ትምህርትና ስልጠና ላይ የሚያተኩር ነው አሁን ያለው የሥራ አመራር ኮሌጅ ማሳደግ ነው ወደ ዲግሪ ፕሮግራም ማሳደግ ነው ስልጠናው ላይ በተለይ ደግሞ ቀደም ሲል ከአቅም ማነስ የተነሳ አንድ ዙር የነበረውን ስልጠና ወደ ቀጣይ በአመት 3 ዙር አድርገነው በተለያዩ ቋንቋዎች ሀገራችን በሚገኙ ቋንቋዎች በሁሉም ስልጠናው እንዲሰጥ ከሱ በላይ ግን ብፁዕ አባታችን አቡነ ጎርጎርዮስ ካለ በተለያየ ጊዜ አሁንም ቢሆን ከውጭ ሀገር እየመጡ ስልጠና በማግኘታቸው የተነሳ በተለያየ ዓላማት በእንግሊዘኛ ቋንቋም ስልጠና አሉ የዝዋይ ፍሬዎችና በተለይ የለንደን ቤተክርስቲያን መጥቀስ ይቻላልና ይሄንንም አስፍቶ መቀጠል የሚቻልበትን የትምህርት ተቋም ከተባለ ደግሞ ያው ጥናትና ምርምርም ተገቢ ነው የሚሆነው አብሮ ማስኬድ ሁለተኛው ፕሮግራም ተተኪ ማፍራት ነው ገዳሙ ህፃናት በማሳደግ ከዩኒቨርሲቲ ወጣቶችን በመውሰድ ያገልግሎት ተተኪ የሚሆኑ አገልጋዮችን ሲያፈራ ቆይቷል ይሄንን በሁለት ፕሮጀክት ማስኬድ ነው አንደኛ አሁን ያሉትን ታዳጊ ህፃናትን ቁጥር መጨመር የሚያስችል አቅም መገንባት ነው ሁለተኛውና ዋነኛው ግን የሳመር ካምፕ ማስፋት ነው ከኢትዮጵያም ውጪ ልጆች በየክረምቱን የሚያሳልፉበትን ያመለክታል ሶስተኛው መርሃ ግብር የማህበረሰብ አገልግሎት ነው ልጆችን ከማሳደግ በዘለለ ግን የመንፈስ ብራት የገጠማቸውን ሰዎችን ማገዝ እንዲያገግሙ ማድረግ የሚሉ ናቸው ሁለቱ ወደ መጨረሻ ያሉት ፕሮግራሞች ስንመጣ ገዳሙን የማጠናከር ፕሮግራም ናቸው አንደኛው ይሄ ቅድም አንቺም ያልሽው ዘመናዊ የማድረግ ገዳም ደግሞ በውሃም ልማት ሊሆን ይችላል በኤሌክትሪክ ልማትም በመንገድም ማጠናከር ሲሆን የመጨረሻው ግን ቋሚ ገቢ ሊያመጣ የሚችል ልዩ ፕሮጀክቶችን መስራት ነው ከገዳሙ ውጪ የእርሻ ልማትም ይጨምራል ግን በዋናነት የመጀመሪያው የዚህ ፕሮጀክት አካል የሚሆነው በአዲስ አበባ ለገዳሙ ገቢ የሚያስገኝ ሁለገብ ህንጻ መገንባት ይሆናል እንግዲህ እነዚህ ፕሮጀክቶች ከመጨረሻው ነው የምንጀምረው
እንደተገኘው ድጋፍ ደግሞ እየቀጠለ ይሄዳል። ፕሮጀክት የሚነደፈው መቼም ረጅም አይደለም። የ3 አመት ፕሮጀክት እኛ ነድፈናል። እኛ ካልጨረስ ነው ደግሞ በቀጣይም ልጆቻችን ደግሞ የሚቀጥሉት ነው የሚሆነውና ፕሮጀክቱ ይሄን ነው የሚመስለው። አምባሳደር የጠቀሰቻቸው 3 መሰረታዊ ዓላማዎች ገዳሙ ላይ የታሰበው ፕሮጀክት መሰረታዊ ዓላማዎችና 5ቱ ፕሮጀክቶች ቢሳኩ ከዚህ ማን ነው የሚጠቀመው? ምን ፋይዳ አላቸው? እንደገና ደግሞ ይሄንን አይመለከተም ይቅር ብለን ብንተው ማን ይጎዳል ብሎ ማሰብ ይመስለኛል። እንደሚታወቀው ደጋግመን ስናነሳው እንደነበረው የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም ትሩፋት ተጠቃሚ ሀገረ ስብከቱ ወይንም ገዳሙ ብቻ አይደለም፣ የኢትዮጵያ ቤተክርስቲያን ናት። ከዛ እናስፋው ካለን ሀገር ነው የተጠቀመው። ከዛ ደግሞ በደንብ ደግሞ እናስፋው ካለን በዓለም አቀፍ ደረጃ ነው። እንደውም ቅድም ብዙ ያላወራንላቸው ከጃማይካ የመጡ ክርስቲያኖች ገዳሙ ውስጥ ተምረው ካህኑ ነው ወጥተዋል። የጃማይካ ቤተክርስቲያን መሰረቷ ዝዋይ ነው። ከኬንያ የመጡ ወጣቶች ነበሩ ኪስዋሂሊ የሚናገሩ ገዳሙ ላይ ሰልጥነዋል። በአገር ደግሞ በኢትዮጵያ እንትን ደግሞ ጥበብ አድርገን ብናያቸው ብዙ ጊዜ ቤተክርስቲያን አካባቢ አስታውሰን ሰብስበን ያላስተማርናቸው ያላገለገልናቸው በመላው ሀገሪቱ ያሉ ከሌሎች ማህበረሰቦች መሰረተ ልማት ይሄን የመሳሰሉ በቅርብ ያላገኙ ለምሳሌ ከኖየር ካኛዋ ከጋምቤላ ላይ መጡ መተው ዲያቆናት ሆነው ካህናት ሆነው ከተለያዩ ማህበረሰቦች ተሰብስበው ነው ዝዋይ እንደ መስተግቡ ነው መሰብሰቢያ ማዕከል ነው። እንደው ብዙ ጊዜ እንደሚቀርበው ክስ ያንድ አካባቢ ብለሽ ወገን ምን ሰጠው አይደለም። ሁሉንም ቋንቋ ሁሉንም ማህበረሰብ እናያለን። እነኚህ ቋንቋና ማህበረሰብ ምልሽ የኢትዮጵያ ብቻ አይደለም፣ ከኢትዮጵያ ተሻግረው ዓለም አቀፍ ነው። ልክ ጌታ እንደመሰረታት ቤተክርስቲያን ኩላዊት ናት፣ ዓለም አቀፋዊት ናት የምንለውን ሐሳብ የምናየው ዝዋይ ገዳም ላይ ይመስለኛል። ስለዚህ ይሄ የገዳሙ ዓለም አቀፍ መግቦት እንዲቀጥል ማስቻል ነው የዚህ ፕሮጀክት ዓላማ። አባቶች እዛ ገዳም ያሉት አባቶች በሚችሉት እስካሁን ድረስ አመጡት ገዳሙን። የኢትዮጵያ ገዳማት የገጠማቸው ፈተና በዚህ ዘመን እንደ ከተማ ደብርና አጥቢያዎች የዕለት ተመልካች የላቸውም፣ አጥቢያ የላቸውም፣ ሰበካ ጉባኤ የሚባል የላቸውም። ዕለት ጠዋት በኪዳን በቅዳሴ አብሮ እየተሳተፈ የአባቶችን ችግር እያየ የሚፈታ ተልኳቸው እንዲሳካ የሚያግዝ ብዙ የላቸውም። የገዳማቱን ጣዕም የሚያውቁና እንደው ፍቅር ያላቸው የቦታውን ታሪክ የሚያውቁ በአመት ጠብቀው የሚሄዱባቸው ቦታዎች ናቸው ገዳማት። ዝዋይም ከዚህ የተለየ አይደለም። በአመት 2 ጊዜ ቅዱስ ገብርኤልን በዓለ ንግስ አስበው በታኅሳስ በገብርኤል በሐምሌ የሚመጡ ምዕመናን አልፎ አልፎ በሚያደርጉት ጉብኝት የገዳሙን አገልግሎት በዘላቂነት ማስቀጠል አይቻልም። ሌላው አብረን የማስታውሰው አንዳንድ ገዳማትን ከችግር እንዲወጡ ስናግዝ ጉዳዩ አንድ ገዳም ብቻ ይሆናል። እንደዛ ተገቢ ነው ጠቃሚ ነው። ጉዳዩ ግን አንድ ገዳም ላይ ያሉ ምዕመናንን መመገብ ወይ አገልጋዮችን መመገብ ማገዝ ብቻ ይሆናል። አንዳንዴ ለአንድ አጥቢያ ለአንድ ሀገረ ስብከት የሚደረጉ ድጋፎች ይኖራሉ። ዝዋይ በፍጹም ከዚህ ጋር የሚገናኝ አይመስለኝም። ጉዳዩ እዛ ገዳም ውስጥ የሚኖሩ አባቶችን እንደው የመመገብ ወይ ከችግር የማላቀቅ ጉዳይ አይደለም። ለነሱ የሚበቃ ራሳቸውን ችለው መኖር ይችላሉ፣ እየኖሩም ነው እስካሁንም። ጉዳዩ ግን ከገዳሙም ውስጥ ከሚኖሩ ከሀገረ ስብከቱም ከአቡነ ጎርጎርዮስ ሳልሳዊ በላይ የሰፋ ነው። ስለዚህ ዝዋይ ገዳምን መደገፍ ማለት ይሄ ፕሮጀክት እንዲሳካ መስራት ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልግሎት እንዲሳካላት መስራት ማለት ነው። ከዛ የወጡ ቅድም ያነሳናቸው እንደውም ያልጠቀስናቸው አካላት አሉ። እዛ ገዳም ውስጥ ያደጉት ህፃናት አባ ቅድም እንደጠቀሱት አንዳንዴ በንግስ ጊዜ ብዙ ምዕመናን ይመጡና ከዙሪያው ከገጠር ምዕመናን ይመጡና ብፁዕነታቸው ጋር ልጆቻችን አሳድጉልን ብለው ጥለው ይሄዳሉ። እንትና አይጠየቅም፣ ሃይማኖት አይጠየቅም፣ ቋንቋ አይጠየቅም፣ ምንም የሚጠየቅ ጉዳይ የለም። ቤተክርስቲያን ፈልገው መምጣታቸው ብቻ በቂ ነው። ዝዋይ አባታችን ተቀብለው ለማሳደግ ያቅሙ ውስንነት ይገጥማቸዋልና ብዙ ልጆች ይመለሳሉ። ቆይ ቦታ አዘጋጅቼ እጠራቸዋለሁ ብሎ ይመለሳሉ እንጂ እንደሚመጡት ህፃናት ቢቀበሉ ኖሮ በርካታ ህፃናት እዛ ያድጉ ነበር። ስለዚህ የአካባቢው ማህበረሰብም መደገፊያ አካል ነው። ስለዚህ አሁን የእነኚህ ፕሮጀክቶች እንዲሳኩ ስንሰራ ቅድም እንዳልኩት ከኢትዮጵያ ውጪ ከኬንያ ይመጣሉ፣ ከደቡብ አፍሪካ ይመጣሉ፣ መተው ቋንቋ ተምረው ከዛ እንዳቅማችን ደግሞ በእንግሊዘኛ ስልጠና ተሰጥቷቸው
አንዳንዶቹ የቤተክርስቲያኒቱ አገልግሎት እንትን ብለው ሄደው ሰሞኑን ስንሰማ ነበር ማህበራዊ ሚዲያ ላይ ከእንግሊዝ የመጡ አንድ ዲያቆን አሮን ስንሰማው እንደነበረው ከብዙ ቦታ እንደዚህ አይነት ፍላጎቶች አሉ። ቢያድለን ኖሮ ከዚህ በላይ ሰፍቶ ከተለያዩ የዓለማችን አካላት ከሀገራችን ብቻ አይደለም ከሀገር ውስጥ ያሉ አህጉረ ስብከቶች ብቻ አይደሉም ከመላው ዓለም የሚመጡ የቤተክርስቲያን ወዳጆችን የቤተክርስቲያን መልኳንን የሚያዩበት መድረክ አድርጎ ማዘጋጀት ይፈልጋል። ይሄ ደግሞ ብዙ ሪሶርስ ይፈልጋል። ብዙ አቅም መገንባት አለበት። በየጊዜው ጃንጥላ ተዘቅዝቆ ታቦት ቆሞ እየተለመነ ይሄን አገልግሎት ማሳካት አይቻልም። ይሄን ማሳካት የሚቻለው በተቀናጀ ራሱን የቻለ ገቢ ኖሮት መቀበል ሳይሆን መስጠት የሚችል ገዳም አድርገን ስናቋቁመው ነው። ዩኒቨርሲቲው አሁን ያለው ኮሌጁ ላይ ስናስተምር የቤተክርስቲያን መምህራን ብቻ አይደሉም። በነገራችን ላይ ከሌሎች የመንግስት ዩኒቨርሲቲዎች ቮለንቲር የሚያደርጉ መምህራን መጥተው ያሰለጥናሉ። ከሌሎች ጋርም ተቀናጅተን የምንሰራበት ተቋማት ነው። ለምሳሌ በመደበኛው የ6 ወር ስልጠናው እስከመላው ሀገሪቱ የሚመጡ ካህናትና ዲያቆናት ናቸው የሚሰለጥኑት። ሲሰለጥኑ የተለመደው አማደ ምስጢርና ምስጢራት ቤተክርስቲያን የሚል ስልጠና ብቻ አይደለም፣ ልማት ስልጠና ይሰጣል። ቤተክርስቲያን ሰፊ ቦታ አላት። በየጓሮቿ ዳዋ የለበሳቸው የመቃብር ቦታውን የተረሱ ቦታዎች አሉ። እነሱ ሁሉ የልማት ማዕከል መሆን የሚችሉ ናቸው። ይሄንን የተግባር ልምምድ ሰርተው የሚያዩበት ቦታ ማለት የዝዋይ ሐመረ ብርሃን ገዳም ነው። አሁን 5 ፕሮጀክቶች አሉ። ስለዚህ ከሚተገበሩት ውስጥ ሌሎች ከገዳሙ በተጨማሪ የስራ እድልን ከመፍጠር አኳያ ይዞት የመጣው እድል በራሱ ምን ይመስላል? ስራ እድል መፍጠር ብቻም ሳይሆን የስራ ባህልን መፍጠር የስራ ባህልን ቅድም ሊቀ ሊቃውንት አባቴ ሲናገሩ እንደሰማሻቸው ገዳሙ አጣምሮ የያዘ ነው። ትምህርትን፣ እምነትን፣ የስራ ባህልን ጸሎት አይቋረጥም በገዳሙ የሚያቋርጥም ካለ ቅጣት አለው። ትምህርት ደግሞ ቁም ነገሩ ነው። እንደገና ደግሞ ማንም ሰው ስራ አለው። በቀን 2 ሰዓት ይሰራል፣ ይቆታኩታል፣ ያጭዳል፣ ያጸዳል፣ ይቆፍራል፣ ያጥባል እንደዚህ። ስለዚህ ይሄ የገዳሙ ራሱ እንደው ባህል አድርጎት የመጣ ነው። ይሄን ካልን በኋላ ደግሞ በዚህ ውስጥ የሚሰማሩ ሰዎች አሉ። ዛሬ ኮሌጅ ብለን ስንልኮ ኮሌጅ ብዙ ማህበረሰብን ያቅፋል። ከዝቅተኛው ከአካባቢ ጽዳት ጀምረሽ እስከ ትልልቁ ፖዚሽን እስከ መምህራን እስከ ተመራማሪዎች እኮ ስንል ይሄ በራሱ እንደ ኮሌጅ የሚፈጥረው ትልቅ ስራ ነው። ይሄ ገዳም በማህበረሰብ አቀፍ ፕሮግራሞች ይሰማራል ስንል ትልቅ ቦታ ላይ ነው። በዝዋይ ዛሬ ትምህርት ቤት እየገነባ ያለው ይሄ ትምህርት ቤት እውን ሲሆን ልጆችን በስነ ምግባር ዘመናዊ ትምህርት መስጠት ብቻ ሳይሆን በዚህ ውስጥ የሚታቀፉ መምህራን አሉ፣ የኮሌጅ አስተዳዳሪ አሉ፣ የአድሚኒስትሬቲቭ ሰራተኞች አሉ፣ ካሪክለም አለ። ያሰብሽ ነው ምን ያህል የሰው ኃይል እንደሚያስተዳድር። አዲስ አበባ ላይ እኮ ህንጻ ሲገነባ ሁለገብ ህንጻ እኮ ይሄ በራሱ የሚፈጥረው የስራ እድል ብቻ ሳይሆን የቢዝነስ እንቅስቃሴ አለ በዛ ውስጥ የሚተገበር ማለት ነው። ስለዚህ ይሄ እድል ከፕሮጀክቱ ግዙፍነት ጋራ አብሮ ተያይዞ ያለ ነው። ትልቅ እድልና ብሩህ ተስፋ ይዞልን ይመጣል ይሄ ፕሮጀክት። ያው እንደሚታወቀው እንግዲህ ይሄ ፕሮጀክት ሲተገበር እንዲሁ እንደቀልድ ዝም ብሎ የሚተገበር ጉዳይ አይደለም። ከበርካቶች ብዙ ነገር የሚጠበቅበት ነገር አለ። ከቤተክርስቲያናችን ጀምሮ እስከ ታች እስከ ምእመናን ድረስና ከማን ምን ይጠበቃል የሚለውን ነገር ብናነሳ መልካም ይመስለኛል። ባለድርሻዎቹን ሳነሳ የዝዋይ ተጽዕኖ ያረፈባቸው በየሳስብ አሁን አጉልተን ያነሳ ነው ቤተክርስቲያን ውስጥ አገልጋይ የሆኑ ከበበሰና ከታች እስካለው እስከ ዲያቆናት ድረስ ያለውን አገልጋዮች ብቻ ነው ያነሳ ነው እንጂ ገዳም ውስጥ የሚያድጉ ልጆች ተገደው ክህነት አይቀበሉም። እንደየምርጫቸው ነው እንዲሄዱ የሚፈቀድላቸው። ዘመናዊውንም ይማራሉ፣ ያብነቱንም ይማሩና ፍላጎታቸው ይጠየቃል። አይ ቤተክርስቲያንን እያገለገልኩ ኖራለሁ ብሎ ሲወስን ይመጣና እሺ ተመነኩሳለህ ወይስ ደግሞ በትዳር ተወስደህ ትኖራለህ ምርጫው ይሰጣል። መነኮሳት ሆነው የሚሄዱ አሉ። ከዛ ደግሞ በጋብቻ ተወስነው በክህነት አገልግሎት ደግሞ የሚያገለግሉ አሉ። በሁለቱም ደግሞ የቤተክርስቲያን ውስጥ ካለው መደበኛ አገልግሎት ውጪ ህይወታቸውን ለመምራት ይወሰኑ ባለሀብት የሆኑ አሉ። ወጣው ዝዋይ አድርገው ወጣው ትልቅ ባለሀብት የሆኑ ገዳሙን አሁን የሚደግፉ አሉ። ከዛ ደግሞ ተመራማሪዎች ምሁራን ሆነው የዩኒቨርሲቲ ፕሮፌሰሮች የዩኒቨርሲቲ
ሌክቸረሮች ሆነው ደግሞ የሚኖሩ አሉ። ስለዚህ እንደው የገዳሙ ውስጥ አድገው ከህፃንነታቸው ጀምረው ተኮትኩተው ቅድም ባልነው ባህል ውስጥ አድገው ወጥተው ሁሉም አገልጋይ አይደለም የሚሆኑት፣ እንደየህይወት ዘይቤያቸውና ምርጫቸው ሄደዋል። ስለዚህ ተጽዕኖ ሰፊ ነው። እዚህ ውስጥ ያሉ ሁሉ የዝዋይ ባለዕዳ ናቸው ላለው ኃላፊነት አለባቸው። እንግዲህ ይሄ በቅርቡ ሳይሆን ነው በሰፊው ካየው ከዝዋይ ወጡ እና በከፍተኛ የቤተክርስቲያን አገልግሎት ማዕረግ ላይ ያሉ አባቶች ከቅዱስ ሲኖዶስ ጀምሮ ዋነኛ ስራው ነው ብዬ አስባለሁ። ዝዋይን ማስቀጠልና በተደራጀ መልኩ አገልግሎቱ እንዲፋጠን ማድረግ የወደፊቷን የቤተክርስቲያን አገልግሎት ከመምራት ኃላፊነት ያለባቸው አባቶች ቀዳሚ ተሰላፊዎች ናቸው። ከገዳሙ የወጡ በየቦታው የደብር አለቆች የሆኑ አገልጋዮች የሆኑ ሰባኪያን መርጌቶች የሆኑ ቤታቸው ነው የነሱ ጉዳይ ነው ብዬ አስባለሁ። ይሄ ጉዳይ ተጠናክሮ ሰፍቶ ቢያዩ የሚናፍቁ የሚጓጉ የሚቆጩ ምእመናን የትም ቦታ ያሉ ኦርቶዶክሳውያን ምእመናን ቅድም እንዳልኩት ጉዳዩን ካንድ አጥቢያ ካንድ ደብር ካንድ ሀገረ ስብከት በላይ ዓለም አቀፍ የሆነውን የቤተክርስቲያን አገልግሎት የሚያስቡ የሚናፍቁ ምእመናን በዓለም ዙሪያ ያሉ ሁሉ ባለድርሻ ሆነው መሳተፍ አለባቸው። በመላው ዓለም ደግሞ ከዝዋይ ወጥተው በተለያየ አገልግሎት የተሰማሩ ቤተክርስቲያንን የሚያገለግሉ በግል ስራቸው በተለያዩ ዓለም አቀፍ ተቋማት ውስጥ የሚሰሩ በዓለም ዙሪያ ያሉ የዝዋይ ልጆች ይሄንን የዝዋይ ድምጽ ሰምተው የብፁዕ አቡነ ጎርጎርዮስ ሳልሳዊን ጥሪ ሰምተው የዝዋይ አባቶችን ጥሪ ሰምተው እንደው አብረው ይሰለፋሉ ብዬ ባለድርሻ ናቸው ብዬ አነሳቸዋለሁ። እንደው እነኝን ለመጠቃቀስ ነው። እንግዲህ ይሄ መንፈሳዊ አገልግሎት ብቻ ሳይሆን የማህበራዊ አስተዋጽኦ የሚያበረክት ሰዎችንም በተሻለ ስነ ምግባር የሚያስቀምጥ ፕሮጀክት ስለሆነ ባለድርሻ አካላት የሚሆኑት በርካቶች ናቸው። አንደኛው እሱ ነው። ሳጠበው ይሄ ፕሮጀክት ገንዘብ ብቻ አይደለም የሚፈልገው፣ በጣም የቅንጅት ይፈልጋል፣ ማቀናጀት ይፈልጋል፣ ሙያ ይፈልጋል። ትምህርትና ስልጠና ምርምር ስለሆነ እውቀት ያላቸውን ተሳትፎ ሁሉ ይፈልጋል። ይሄንን መልእክት ደግሞ ለብዙሃን የሚያሰራጭ ኮሚኒኬት የሚያደርግ ሁሉ ያስፈልጋል። የብዙዎቹን ተሳትፎ ነው የሚያስፈልገው። ስለዚህ በዚህ ገዳም ያለፉም ይሁን እንደኔ ደግሞ ይሄ ገዳም ጠቅሞኛል ተጠቅም ያለው ቤተክርስቲያንን ለማገልገል እድል ሰጥቶኛል ብሎ የሚል እኔ ባለፈው ሰኔ 28 የተደረገው የመክፈቻ ፕሮግራም ነው። በነገራችን ላይ የገንዘብ ስም ሳይሆን ይሄንን ፕሮግራም ምን አስተዋውቅበት በቀጣይ በተለያየ ፕሮግራም እንመጣለን፣ ድጋፋችሁ ያስፈልገናል ያልንበት ነውና ሁለተኛው መልእክቴ ደግሞ ይሄ ፕሮጀክት ያው የገንዘብ ድጋፍ ያስፈልገዋል። በገንዘብ ነው የሚሰራው። ገንዘቡ የፕሮጀክቱ ገንዘብ ብዙ ነው፣ ትልቅ ህንጻ ነው ሳንል ሁሉም መሳተፍ አለበት። እኔ ሁሉ ጊዜ የምናገረው ነገር አለኝ ከልምዴ። እኔ የገንዘብ ለኢትዮጵያ ቤተክርስቲያን በተለይ ለአብነት ትምህርት ቤቶች ገንዘብ መሰብሰብ እንዴት እንደሆነ የተማርኩት በጀርመን ሀገር ሁለት ባልና ሚስቶች ነበሩ፣ ፕሮፌሰር ሃይርና ሚስስ ሃይር የሚባሉ የኛ ቤተክርስቲያን የኢትዮጵያ ቤተክርስቲያን ወዳጅ የነበሩ ናቸው። በእድሜያቸው ሽማግሌዎች ናቸው። ወደ ሀገራቸው ከተመለሱ በኋላ ግን ሁለት የጀርመን ገንዘብ ማርክ ነበር የሚበዛን ጊዜ የሚባለው እየሰበሰቡ ለኢትዮጵያ ቤተክርስቲያን ለአብነት ትምህርት ቤቶች ይልኩ ስለነበር ያንን ክፉ ዘመን እውነት ለመናገር አብነት ትምህርት ቤቶች እንዲሻገሩ አድርገዋል። ሁለት የገንዘብ ሳንቲም ይሰበሰቡ እና ሚስስ ሃየርን ለምንድን ነው ሁለት የሚሰበስቡት? ከኢትዮጵያ ነው የሚሰበስቡት። እዛ ገበያ እየተቀመጡ ከጀርመኖችም እኔ 5 ለምን አልሰጠውትም? 5 የጀርመን ማርክ አልኳቸው። አንድ ቀን ሂጄ እኮ ነው አንድ ቀን ያገኘዋቸው፣ በመጀመሪያ ያገኘዋቸው ቀን አይደለም። ሁሉ ጊዜ ሁለት ማርክ እየሰጠሽ በየጊዜው እንድትሰጪ ነው የምፈልገው አሉ። አንድ ከመሰጪኝ አዎ በየጊዜው የቀጠለ እኛ ማሁን የምንፈልገው ምንድነው ይሄ ፕሮጀክት ጊዜ የሚጠይቅ ፕሮጀክት ስለሆነ ሰዎች ዛሬ ሰተውን ይሄን ያሰጥቻለሁ ብለው እንዲሄዱ ሳይሆን አቅደው አልመው ባላቸው አቅም እየሰጡን ከኛ ጋር እንዲቀጥሉ ነው የምንፈልገውና እዚህ ላይ አጽንኦት ማድረግ ያስፈልጋል። ፕሮግራሞቹ የምንዘጋው ዝዋይ ላይ ነው። ታህሳስ እግዚአብሔር ያድርሰን፣ ፈቃድ እግዚአብሔር ይሁን ይጨመርበት። ታህሳስ 19 2000 የመጪው 19
የገብርኤል በዓል ነው። እዛ ላይ ይሄንን እንቅስቃሴ መረጃ መስጠቱን ፕሮግራም ማስተዋወቁን እንሄድበታለን። ከዛ በኋላ ግን ሁሉም ሰው አውቆት ተገንዝቦት የኔ ነው ብሎ ስራው ይቀጥላል። እነሱም ድጋፋቸውን ይቀጥላሉ። ይሄ ነው ያስቀመጥ ነው የተባለው እንዳለ ሆኖ በዋናነት ይሄ ስራ የሚሰራው ቤተክርስቲያናዊ ስራ ብቻ ሳይሆን ሀገራዊ ስራ ጭምር ነው። ቅድም እንደተባለው አካባቢውን ማህበረሰቡን የሚጠቅሙ ፕሮጀክቶች ስለሆኑ የአካባቢው የመንግስት ባለስልጣናት እስካሁንም እየደገፉ እያገዙ ያለበት መንገድ ነው ያለው። ከጎናችን ሆነው የሚጠየቁት ሁሉ አሁንም ቢሆን በሁሉም በየትኛውም መንገድ ገዳሙ ለሚፈልጋቸው ስራዎች በግንባር ቀደም ተሰልፈው እንደሚያግዙን እርግጠኞች ነን። እነሱ ባለድርሻ አካላት ናቸው። ከዛ ወደ ቤተክርስቲያን ስንመጣ ቅድም የተጠቀሰው ነው። በዋናነት ያው ተቋማቱን የሃይማኖት ተቋማትን የሚመራው ቅዱስ ሲኖዶስ እንደመሆኑ መጠን እስካሁን ለምንሰራው ስራ ሁሉ በዋናነት በመሪነት እያስቀጠለ ያለው ቅዱስ ሲኖዶሱ ነው። ባለድርሻ አካል እሱ ነው። ከዛ ደግሞ የሲኖዶሱ አባላት በገዳሙ አድገው ከ17 በላይ ሊቃነ ጳጳሳት አሉ። እነሱ በዋናነት የሥራ የኛ ስራ ነው ብለው በየአህጉረ ስብከቶቻቸው ጭምር ለሚደረገው ድጋፍና ለሚደረገው እንቅስቃሴ በመሪነት እንዲሰለፉ ገዳሙና ገዳማቸው ጥሪ ያደርጋል። ከዛ በተጨማሪ እንግዲህ በገዳሙ ከልጅነት አንስተው በገዳሙ አድገው አብነት ትምህርት ቤት ተምረው ሰልጥነው የወጡ በሺ የሚቆጠሩ የገዳሙ ልጆች አሉ። ስለዚህ እነዚህ አሁን ይሄ የገዳሙ ጥሪና ይህንን የፕሮግራም ማስተዋወቅ ሂደት ከተጀመረበት አንስቶ የኛ የራሳችን ስራ ነው ብለው ተሰልፎ በያሉበት ሆነው ተደራጅተው ስራውን እንዲደግፉ እንፈልጋለን። ከዛ ውጪ እንግዲህ አዳሪ ተማሪ ሳይሆኑ ከአቡነ ጎርጎርዮስ ካልዕ ስልጣነ ክህነትን የተቀበሉ ከአቡነ ጎርጎርዮስ ሳልስ ስልጣነ ክህነትን የተቀበሉ በማሰልጠኛ ያልተማሩ በአዳሪ ትምህርት ቤት ያልተማሩ ግን በክህነት የሚያገለግሉ የክህነት ልጆቻቸው አጠቃላይ ባለድርሻ አካላት ናቸው። ለዚህ ከዛ የማህበረ ቅዱሳን በዋናነት የባለድርሻ አካል ነው። ቦታው መወለጃው መገኛው ስለሆነ የማህበረ ቅዱሳን አባላት አጠቃላይ ባለድርሻ አካላት ናቸው። ከዛ እንደ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ቅድም እንደተባለው የዚህ ቦታ በረከት ተሳታፊዎች ለምሳሌ መጋቢ ሐዲስ የኔታ እሸቱ የቦታው ልጆች ከሚባሉ አንዱ ናቸው። ስለዚህ በየኔታ መጋቢ ሐዲስ እሸቱ አለማየሁ ተጠቅሜያለሁ፣ ተምሬያለሁ፣ ህይወቴ ተቀይሯል የሚሉት አጠቃላይ አንዱን ብፁዕ ሊቀ ጳጳስ ስንጠራ አንድ ሊቀ ጳጳስ የአንድ አካባቢ ሊቀ ጳጳስ አይደለም፣ የሀገር ነው። ስለዚህ በብፁዕ ሊቀ ጳጳሱ በረከት ተቀብያለሁ የሚሉ አማኞች በሙሉ አጠቃላይ ባለድርሻ አካላት ናቸው። ስለዚህ ሰፋ ያለ ስራና ፕሮጀክት ይዞ ስለመጣ ገዳሙ እነዚህ ፕሮጀክቶች ደግሞ ለሀገርም ለቤተክርስቲያን ጠቀሜታ ያላቸው መሆናቸውን ሀሳቡን እንዲገዙት እንፈልጋለን። እንደገና ደግሞ ተቀናጅተን በአንድ ቋት ሆነን እንደ አንድ ቃል ተናጋሪ እንደ አንድ ልብ መካሪ ይላሉ አባቶች። በዛ መንገድ ሆነን በጋራ ሆነን ልንሰለፍ ይገባልና ሁላችንም ባለድርሻ አካላት ነን ለማለት ነው። እንግዲህ ታላቁን የዝዋይ ሐመረ ብርሃን ቅዱስ ገብርኤልን ገዳም አስመልክቶ ሊሰሩ የታሰቡት አጠቃላይ ፕሮጀክቶችን በተመለከተ ሰፋ ያለ ማብራሪያን የሰጣችሁን በተመልካቾቻችን ስም ከልብ እናመሰግናለን። እኛም በጣም እናመሰግናለን። ተመልካቾቻችን የዛሬው ወቅታዊ አምድ መሰናዷችን እየተከታተላችሁትን ይመስል ነበረ። እንግዲህ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳም የተመለከተ ነው ዛሬ በሰፊው ልንቃኝ የወደድነው። እንግዲህ ገዳሙ የተለያዩ ፕሮጀክቶችን ቀርጿል። ይሄ ፕሮጀክት ደግሞ እውን እንዲሆን ከእያንዳንዳችን የራሳችን ድርሻ ማበርከት እንዳለብን መልእክት ተላልፏል ማለት ነው። እንግዶቻችን የነበሩት የገዳሙ አበምኔት ሊቀ ሊቃውንት አባ አትናቴዎስ እንዲሁም ደግሞ የፕሮጀክቱ አብይ ኮሚቴ አባል አምባሳደር አለም ፀሐይ መሰረትና የአብይ ኮሚቴው ጸሐፊ ሊቀ ትጉሃን አርክቴክት ዮሐንስ መኮንን ነበሩ። ለነበረን የአብሮነት ቆይታ ከልብ እናመሰግናለን። መልካም ቆይታ።